በቀላሉ ገንዘብ የምትሰሩባቸውን 3 ስራዎች እንዴት አድርጋችሁ መስራት እንደምትችሉ በዛሬ ቪዲዮአችን እነግራችኋለሁ ማለት ነው። ከቴሌግራም ብቻ ከ1000 ብር በላይ፣ ከቲክቶክ ደግሞ በአንድ ስራ ከ5000 ብር በላይ እና ከፖፖ ላይቭ ደግሞ በ4 ቀን ውስጥ ከ1900 ብር በላይ እንዴት አድርጋችሁ እንደምትሰሩ በዛሬ ቪዲዮአችን ሙሉ ስቴፑን አሳያችኋለሁ ማለት ነው። እሺ በመጀመሪያ ከቴሌግራም እንጀምራለን። ቴሌግራም ላይ ገብተን እንዴት አድርገን ገንዘብ መስራት እንችላለን የሚለውን ነገር ስንመለከት ከዚህ በፊት የከፈታችሁት ሊሆን ይችላል፣ ተማሪ ሆናችሁ ወይም ለተለያየ ነገር የከፈታችሁት ግሩፕ ወይም ቻናል ሊሆን ይችላል። ኦልድ የሆነ ማለት ነው። ከዚህ በፊት የቆየ 2020 2021 2022 እና 2023 እስከ 2024 የሆነ ወራቶች አሉ። እስከዛ ድረስ ያሉ ግሩፖች የከፈታችሁ ሰዎች በቀላሉ እነሱን በመሸጥ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። እና ለመሸጥ የሚያስፈልጋችሁ ምንድነው? ሂስትሪው ክሊር ያልተደረገ ከሆነ እንዴት አድርጋችሁ ግሩፕ ማግኘት ትችላላችሁ ካልን ደግሞ በየግሩፖቹ እየሄዳችሁ ግሩፕ እንገዛለን እያላችሁ ማስታወቂያ በመለጠፍ መግዛት ትችላላችሁ ማለት ነው። እና አብዛኞቻችሁ ደግሞ እንደዚህ መሸጥ የለባችሁም፣ እስካም ልትደረጉ ትችላላችሁ ማለት ነው። ብዙ አጭበርባሪዎች ስላሉ ዋጋ ይጨምሩና ግሩፕ ኦነር እንትኑ ስታስተላልፉላቸው ምንም አይነት ገንዘብ ላይ ልኩላችሁ ይችላል ማለት ነው። ኦነሩን ካስተላለፋችሁ በኋላ ምንም ማድረግ ስለማትችሉ የምታውቁት ሰው ቢሆን ወይም ታዋቂ የሆነ ሰው ቢሆን አሪፍ ነው። እነዚህን 2 ቻናሎች ሪኮመንድ አደርጋችኋለሁ ማለት ነው። የምትመለከቷቸውን እዛ ላይ ገብታችሁ ቻናል ወይም ግሩፕ ካላችሁ እነሱን ሽጣችሁ በቀላሉ ገንዘብ ሜክ ማድረግ ትችላላችሁ ማለት ነው። ግሩፕ ለማግኘት ደግሞ ጓደኞቻችሁ ሊሆን ይችላል፣ የተለያዩ ሰዎች መሸጥ የማይፈልጉ ሰዎች ሊሆኑ ይችላሉ ማለት ነውና አብራችኋቸው የተማራችሁ ለትምህርት የተከፈተ ግሩፕ ከሆነ ኦነርሺፑን ለእናንተ ካስተላልፉላችሁ እናንተ በቀላሉ መሸጥ ትችላላችሁ። አንድ ግሩፕ እስከ 1500 ብር አሁን ላይ እየተሸጠ ይገኛል ማለት ነው። ሁለተኛ ደግሞ ገንዘብ ልትሰሩባቸው ከምትችሏቸው ስራዎች ውስጥ ቲክቶክ አካውንት ነው ማለት ነው። ቲክቶክ አካውንት አንዳንድ ቪዲዮዎችን እየወሰዳችሁ ፖስት ማድረግ ይኖርባችኋል ማለት ነው። ፎሎወርሳችሁ እንዲያድግ የተለያዩ ቪዲዮዎች፣ ፖድካስቶች ሊሆን ይችላል። አሁን ለምሳሌ ወቸጉር ላይ የሚለቀቁ ፖድካስቶች አሉ። እነሱን አውርዳችሁ ss.youtube.online በሚለው ዌብሳይት አውርዳችሁ በቀላሉ ማለት ነው ቆራርጣችሁ አሪፍ የምትሏቸውን ቦታዎች ቆራርጣችሁ ፖስት ብታረጉ ወዲያው ቫይራል የመውጣት አቅም አለው ማለት ነው። እና የተለያዩ ቪዲዮዎች አሉ የነ ጃኒ የነ አዶናይ አሁን ቫይራል የሚወጣው ማለት ነው። እና እነሱ ዩቲዩብ ላይ ቪዲዮ አፕሎድ ሲያደርጉ የእነሱን እንደነገርኳችሁ ss.youtube.online ላይ ገብታችሁ ዳውንሎድ በማድረግ በቀላሉ ካፕከት ላይ ኤዲት አድርጋችሁ በመልቀቅ ፎሎወርስን ማግኘት ትችላላችሁ። ፎሎወርስን ካገኛችሁ በኋላ ደግሞ ቴንኬ ነው ለመሸጥ አካውንታችሁን ቴንኬ መድረስ አለባችሁ 10,000 ማለት ነው። እና እንደዛ ቪዲዮዎችን ፖስት ታደርጋላችሁ። ላይቭ ላይ በመግባት ደግሞ በቀላሉ ታብታብ እያደረጋችሁ አካውንታችሁን 10,000 በቀላሉ ማድረስ ትችላላችሁ ማለት ነው። እና ለምሳሌ 1 ወር ቢፈጅባችሁ ይሄን ቻሌንጅ 10,000 ለማድረስ በየቀኑ 3 ቪዲዮዎችን አፕሎድ እያደረጋችሁ በአንድ ወር ውስጥ ከ5,000 ብር በላይ ሜክ ማድረግ ትችላላችሁ ማለት ነው። አንድ አካውንት እንኳን ብትሸጡ አስቡት ስንት እንደሆነ ማለት ነው አሁን ባለው ዋጋ ቲክቶክ አካውንት ዋጋ። እሱንም እንደነገርኳችሁ ለስካመሮች መሸጥ የለባችሁም። ታዋቂ ወይም ፌመስ የሆነ ሰው እነሱ ጋር ገብታችሁ ቲክቶክ አካውንት መሸጥ ትችላላችሁ። እሺ ሌላ ሶስተኛ ደግሞ ልትሰሩባችሁ ከምትችሏቸው ስራዎች ውስጥ አብዛኞቻችሁ ታውቁታላችሁ ላይቭ ስትሪም አፕሊኬሽን ነው ማለት ነው። ፖፖ ላይቭ ነው። ስለዚህ አብዛኞቻችሁ ኤጀንት ሆስት አልመዘግብ ብሎኛል፣ እንዴት ነው በቀላሉ እንትን የምለው ወንድ ነኝ እኔ ምናምን እያላችሁ ትጨነቃላችሁና ምንም ሆስት ኤጀንት ሳትመዘግቡ ማለት ነው ኤጀንትና ውስጥ እየመዘገባችሁ መስራት የምትፈልጉ አፕሊኬሽኑ አስቀምጥላችኋለሁ፣ አውርዳችሁ መስራት ትችላላችሁ። ኤጀንት ሆስት በኢንቫይት የተለያዩ ሪዋርዶችን ታገኛላችሁ ማለት ነው። እኔ አሁን የምነግራችሁ በኢንቫይት ብቻ ሰው ለሌላችሁ ማለት ነው በኢንቫይት ብቻ እንዴት እንደምትሰሩ ላሳያችሁ ነው። አሁን ለምሳሌ ወንድማችሁ ሊሆን ይችላል ወይም እህታችሁ ስልክ አላት እንበል። ከዛ ፖፖ ላይቭ እና ቮን አፕሊኬሽን እናንተ ጋር ሊኖር ይገባል 2 ኢንቫይት እንዲቆጥርላችሁ ማለት ነው። እና ፖፖ ላይ ትልካላችሁ፣ ቮን ላይም ትልካላችሁ ማለት ነው። ከዛ ከፖፖ 12 ሰዓት በመቀመጥ ፌስ አሻራ ታሰጡና የሴት አሻራ። ከዛ ምን ታደርጋላችሁ? እራሳችሁ ናችሁ የምትሰሩት ማለት ነው። ቁጭ ብላችሁ ላይ የምትሰሩት እናንተ ናችሁ፣ ግን ሌላ ሰው አሻራ ታሰጡና ኢንቫይት የተደረገበትን አካውንት ኢሜል ወይም ፓስወርድ ወይም አይዲያቸውና ፓስወርድ ለእናንተ በመላክ እናንተ ስልካችሁ ላይ ከፍታችሁ ራሳችሁ ትሰሩታላችሁ ማለት ነው። እንደዚህ አድርጋችሁ በቀላሉ $6 ከአንድ ሰው ኢንቫይት ማግኘት ትችላላችሁ። ቮንንም ካወረዳችሁ ፖፖንም ካወረዳችሁ ደግሞ ከሁለቱ ስንት $6 $12 ማለት ነው። ዊዝድሮ ለማድረግ ከ$10 በላይ እንደሆነ ይታወቃል። ስለዚህ ምን ታደርጋላችሁ? 6 አይደል ሆነ ድጋሚ ሌላ አንድ አካውንት ትጨምሩበታላችሁ ማለት ነው። ሌላ ኢንቫይት ደግሞ
ትፈልጉና ድጋሚ ኢንቫይት አድርጋችሁ በሴት አሻራ ታሰጡና ልክ እንዳሁኑ 3 ሰዓት ብቻ ነው የሚፈቀደው ማለት ነው። የሚቆጥርላችሁ 3 ሰዓት ስለሆነ 3 ሰዓት ትቀመጡና ሪዋርዳችሁን እየገባችሁ ኢንቫይት ባደረጋችሁት አካውንት ትወስዳላችሁ ማለት ነው። እንደዛ አድርጋችሁ በቀላሉ ከፖፖ ላይ መስራት ትችላላችሁ ማለት ነው። $12 ሲደርስላችሁ ምን ታደርጋላችሁ? ቀጥታ ዊዝድሮ ማለት ነው። $24 ዊዝድሮ አደረጋችሁ ማለት ነው። ከ3500 ብር በላይ አገኛችሁ ማለት ነው። እንደዚህ ያለመጣችሁ እንኳን 10 ቀን ብትሰሩት በ4 ቀን ውስጥ ነው የሚጨርሰው። አሁን እኔ የምሰራው ስራ ስለሆነ ነው ለእናንተ ሼር የማደርጋችሁ ማለት ነው። አሁን እንደዚህ እሰራለሁ እኔ። በጣም ብዙ ሰዎች አስከፍታለሁ። እኛ ቤት እንግዳ ራሱ ሲመጣ አስከፍታቸዋለሁ። ጎረቤትን አስከፍታለሁ። ፌስ አሻራ ምናምን እንዲሰጡልኝ አደርጋለሁ፣ ሴቶች ማለት ነው። እና ማውቃቸውን የሰፈር ሰዎች ምናምን ማስከፈት ነው። ምንም በቃ ሼም ምናምን ሊይዛችሁ አይገባም ማለት ነው። ምንድን ነው ካላችሁ አፕሊኬሽን አንድ ክፈችልኝ ምናምን እንደዚህ የሆነ ነገር ስለማገኝ አረ ችግር የለም አንተን ከጠቀመ ችግር የለም የሚላችሁ ማንኛውም ሰው ማለት ነው። እንደዛ አድርጋችሁ አስከፍታችሁ በፖፖ በ4 ቀን ውስጥ $12 መስራት ትችላላችሁ ማለት ነው። አሁን እኔ $12 ዊዝድሮ አድርጌያለሁ። ድጋሚ አሁን ዊዝድሮ ላደርግ ነው። 3 ነው 4 ዊዝድሮ ያደረኩበት ስራ ስለሆነ እናንተ እንድትሰሩ ነው ሼር ያደረኳችሁ። እና ሌላም የተለያዩ ኦንላይን ስራዎች በዚህ ቻናል ስለሚለቀቅ ላይክ እና ሰብስክራይብ እያደረጋችሁ የኛ ቤተሰብ መሆን ትችላላችሁ ማለት ነው።